ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? ለዛሬ ለዕለተ ሐሙስ ምሽት ደግሞ በሌላ መረጃና መልእክት ደግሞ ተመልሰን መጥተናል። እንደተለመደው ደግሞ መልእክቶችን መረጃዎችን እያደራጀ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ዓለማችን አሁንም በተለያዩ ወቅታዊና አሁናዊ ክስተቶች እየተናጠች ትገኛለች። በተለይም ደግሞ የተፈጥሮ አደጋ እንዲሁም ደግሞ የማህበራዊ ቀውስ የጦርነቱ በአብዛኛው እንግዲህ በዓለማችን እየተከሰተ ይገኛል። እንግዲህ ይሄ የማይነካው የማህበረሰብ ክፍል አይገኝምና ይህ ሁሉ ከጥንት እንግዲህ በመጽሐፍ ቅዱስ ተጽፎልን ይገኛል። ለምንድን ነው የተጻፈው የሚለውን ደግሞ እንዲሁም ደግሞ ምንድን ነው ከኛ የሚጠበቀው በሚለው ዙሪያ ከፓስተር ጋር ለመወያየት መስመር ላይ ተገናኝተናል። ደወል አድርጌለታለሁ። እንግዲህ ከእርሱ ጋር መልካም ጊዜ እንደሚኖርን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በቀን መረጃችን በተለይም ደግሞ በአሜሪካን የተከሰተውን አወዛጋቢ ክስተት አንስተን ከፓስተር ጋር ተወያይተን ነበረ። ይህ መረጃ ያመለጣችሁ ወገኖች በቻናላችን ላይ በመግባት መረጃውን መከታተል ትችላላችሁ። በአጋጣሚ ደግሞ ቻናላችንን እያያችሁ ያላችሁ ወገኖች ደግሞ ሰብስክራይብ በማድረግ በየቀኑ የምንለቀውን መረጃ ወደ እናንተ ይመጣ ዘንድ ሰብስክራይብ፣ ላይክ እና የደወል ምልክቷን ጫን በማለት ቤተሰብ ሆናችሁ እንድትቀላቀሉ በእግዚአብሔር ፍቅር እንጠይቃችኋለን። እንግዲህ በቀጥታ ወደ ፓስተር ከመሄዴ በፊት ሰላምታ ይቀድማልና ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን የተገናኘ ነው። እንግዲህ በቀኑ መረጃችን ያው ጠቆም አድርገህ ያለፍከው መረጃ መልእክት ነበረ። በዚህ ምሽት ደግሞ መረጃም ይዘህ መጥተሃልና እነሆ ማቅረብ ትችላለህ። እንግዲህ ዓለማችን በብዙ ነገር እየተፈተነች ነው። ከጦርነት ባሻገር ከኢኮኖሚ ተጽዕኖ የኑሮ ውድነት ባሻገር የዓለም ኢኮኖሚ ከማሽቆልቆል ባሻገር ከሞራል ውድቀት ባሻገር ደግሞ ተፈጥሮ በራሷ በተለያየ ጊዜ የሚያመጡት ፈተናዎች ደግሞ ለዓለም እጅግ በጣም አስቸጋሪ ሆኖባታል። እንግዲህ በተለያየ ጊዜ እንደምንዘግበው በምድራችን ላይ ጎርፎች፣ ታላላቅ አውሎ ንፋሶች፣ ማዕበሎች እንደዚሁም ደግሞ ሰደድ እሳቶች፣ የመሬት መናወጦች በተለያየ ጊዜ እየተከሰቱ ዓለምን የመጨረሻዋ እንደሆነ እያመለከቱ ይገኛሉ። እንግዲህ ሰው የማስተዋል ጉዳይ እንጂ ይሄ ከዛሬ 2000 ዓመት በፊት ጌታ ኢየሱስ ክርስቶስ በምድር በነበረበት ሰዓት ወንጌልን እያሰበከና እያስተማረ በነበረበት ጊዜ ደቀ መዛሙርቶቹ ጠይቀውት ከመለሰላቸው ነገሮች አንዱ ነው። ምክንያቱም ስለ ዘመን መጨረሻ፣ ስለ ዓለም መጨረሻ፣ ስለ እሱ ዳግም መምጣት፣ ስለ እግዚአብሔር መንግስት በሙላት በምድር ላይ መቼ እንደምትገለጥ እነዛ ከመሆኑ በፊት የሚቀድሙ የሚሆኑ ነገሮች እንዳሉ አመልክቷል። ይሄ ብቻ አይደለም፣ ሐሰተኛው ክርስቶስ እንደሚመጣ፣ ብዙዎች ሐሰተኛ ነቢያቶች እንደሚነሱ፣
ሐሰተኛ አስተማሪዎችም እንደሚቀሰቀሱና ብዙዎችን እንደሚያስቱ ሰይጣን የብርሃን መላእክት መስሎ ተገልጦ በሚያስደንቅ ተአምራቶች ብዙዎችን ወደ ጥፋት ይዞ እንደሚሄድ ሁሉ መጽሐፍ ቅዱሳችን አንድም ሳያስቀር እያንዳንዱን ክስተት ለሰው ልጅ በሚገባ መልኩ አስቀምጦታል። በወቅቱም ደግሞ በተለያየ ምስሎች ወይም ደግሞ አውሬዎች፣ እንስሳዎች ምሳሌነት በመጠቀም የዓለም የመጨረሻው ክስተትና ነገስታቶች ወይም መንግስታት በምን መልኩ እንደሚነሱና እንዴት ደግሞ እንደሚያከትሙ መጽሐፍ ቅዱስ በግልጽ ያስተምረናል። እንግዲህ ይህንን ተከትለን ስንመለከት በትናንትናው ዕለት በመካከለኛው አሜሪካ ከሚገኙት ንቁና አደገኛ እሳተ ገሞራ አንዱ የሆነው የጓቲማላ ፉኤጎ በጽኑ መፈንዳቱን ተከትሎ ከአካባቢው መንደር የተፈናቀሉ በመቶዎች የሚቆጠሩ ነዋሪዎች በአደጋው ቀጠና እየወጡ ይገኛሉ። እንግዲህ ከዚህ በፊት ታስታውሳለህ እኛም ሀገር እንዲህ አይነት ፍንዳታ ተከስቷል። ከኤርትራ ሌላ በማሌዥያም እንደዚሁም ደግሞ በአሜሪካ ውስጥም በቅርቡ በጣሊያንም እሳተ ገሞራ እንደፈነዳ መረጃዎች ያሳያሉ እና ፍንዳታዎች ተከስቷል። እና ይህ ፍንዳታ እጅግ በጣም አደገኛ ከመሆኑ የተነሳ እሳቱ ቅልጥ አለቱ እየወረደ አካባቢውን እየሸፈነ ስለነበረ በብዙ መቶ የሚቆጠሩ ነዋሪዎችን ከአደጋው ቀጠና በርብርብ ማውጣታቸውን አስመልክተው ተናግረዋል። እንግዲህ በስፍራው የተነሱ ፎቶዎች ከፍተኛ መጠን ያለው አመድና የቀለጠ ድንጋይ ወደ አየር ሲሰራጭ እንደዚሁም ሲፈስ ተመልክተውታል። እና ይህንን ተከትሎ የሀገሪቱ ባለስልጣናት እሳተ ገሞራው አደገኛ ወደሆነ የመፈንዳት ደረጃ መሸጋገሩን በማስጠንቀቅ ነዋሪዎች ሕይወትን ለመታደግ አስቸኳይ የደህንነትና አካባቢውን መልቀቅ እርምጃዎች በመውሰድ ላይ ይገኛሉ። እንግዲህ ዓለማችን በዚህ አደገኛ ምጥ ውስጥ ነው ያለችው። እነዚህ ክስተቶች በጣም ከባድ ከመሆናቸው የተነሳ የሚያስከትሉት ጥፋት ቀላል ነው ማለት አይደለም። ነገር ግን ደግሞ እነዚህ ክስተቶች አስቀድሞ መጽሐፍ ቅዱስ የእግዚአብሔር ቃል በተለያየ ጊዜ የነገረን ክስተቶች እንደሆኑ ልናውቅ ልንረዳ ያስፈልጋል። ትናንት የተፈጠሩ ክስተቶች አይደሉም። እግዚአብሔር አምላክ በምድር ላይ በነበረበት ጊዜ ጌታችን መድኃኒታችን የተናገራቸው ክስተቶች ናቸው። እንግዲህ ይህ በእንዲህ እንዳለ ደግሞ ይበልጥ የሚያበረታታ የሚያጽናና በተለይም ደግሞ በዚህ በመጨረሻው ዘመን ከእግዚአብሔር ጋር እንድንጣበቅ የሚያደርጉ የሚያበረቱ ነገሮች ደግሞ የእግዚአብሔር ቃል እንደተናገረው በምድራችን ላይ እየተከናወነ ይገኛል። ይሄውም ከላቲን አሜሪካ ጀምሮ አሜሪካ፣ ካናዳ፣ አውሮፓንና ኤዥያን ሳይቀር እያጥለቀለቀ የመጣው የወንጌል ወይም ደግሞ የቤተ ክርስቲያን ተሐድሶ መጀመሩ ደግሞ የበለጠ ተስፋ ሰጪና እግዚአብሔር የገባውን ቃል ሳያጥፍ ብዙዎችን ከጨለማ ወደ ብርሃን ለማምጣት እየተሰራ መሆኑን የሚያመለክቱ አመልካች ተስፋዎችና ብርሃኖች እንዳሉ ልንረዳም ደግሞ ያስፈልጋል ማለት እወዳለሁ። እንግዲህ እንደነዚህ አይነት ክስተቶች በራሳቸው ወይም ይዘው የሚመጡት ነገሮች አሉ። ይሄው ምንድነው? ዓለም ወደ መጨረሻው እየቀረበች ስትመጣ
የእግዚአብሔር ተስፋ ደግሞ ከምንም በላይ ወደኛ እየቀረበ እየመጣ እንደሆነ እንድንረዳ የሚያደርጉን ነገሮች መኖራቸውን ልናውቅ ያስፈልጋል። ይህንን ስንናገር ዝም ብለን አይደለም። ዛሬ በጣም በሚገርምና እጅግ ፈጣን በሆነ መንገድ በላቲን አሜሪካ ውስጥ እየተስፋፋ ያለው የወንጌል አገልግሎትና ስርጭት ቤተክርስቲያን ከምን ጊዜውም በላይ ተስፋ የምትጥልበት እንዲሁም ደግሞ በምስራቁ በኤዥያ በምስራቅ በኩል እየተስፋፋ ያለው የወንጌል አገልግሎት እግዚአብሔር ምን ያህል በስራ ላይና ብዙዎችን ከጨለማ ለመታደግ እየተሰራ እንደሆነ የሚያመለክት ነው። እንግዲህ ለዚህ ማሳያ የሚሆን አንድ ነገር ላንሳ። በትናንትናው ተትናንት ወዲያ በተለያዩ ቀናቶች በአንድ ቀን ብቻ እንኳን እስከ 300 በላይ በሚሆኑ ከተሞች የተደረገውን የአንድ አካባቢ ጸሎት ማንሳት ይችላለሁ። እውነት ነው። ይህም ተስፋችን በሰው ኃይል ወይም በፖለቲካ አይደለም ሳይሆን በኢየሱስ ክርስቶስ ላይ ብቻ ነው የሚል መሪ አቋም ይዞ በቬንዙዌላ የተካሄደው ታላቅ የጸሎት አገልግሎት የሚያስገርምና ዓለምንም ያስደነቀ ነገር ሆኖ አልፏል። እንግዲህ በቬንዙዌላ የተካሄደው በ300 በላይ የሚሆኑ ከተሞች ነው። በብዙ ሺህ የሚቆጠሩ ምዕመናን ተሰባስበው ኢየሱስ ክርስቶስ በሀገራችን ላይ ጌታ መሆኑን በይፋ ያወጁበት ታላቅ የጸሎትና የምስጋና መርሃ ግብር አካሂደዋል። እንግዲህ ቬንዙዌላ እንደምታውቀው የኮሚኒስት ሀገር የነበረች ነች። ብዙ የወንጌል እንቅስቃሴ ያልነበረባት ነች። ልክ ነው። እንዲሁም ደግሞ በአገዛዙ እና በአሜሪካ መካከል ከነበረው ነገር የተነሳ በብዙ ማዕቀብ የተሽመደመደችና ዝግ የነበረች ሀገር ነች። እውነት ነው። እንግዲህ በዚህች ሀገር ነው ይሄ ታላቅ መንፈሳዊ እንቅስቃሴ መካሄድ የጀመረው። እንደውም በቅርቡ ከባድ የመሬት መንቀጥቀጥም ደርሶ በጣም ብዙ ውድመት አስከትሎ ነበር። እንደው በአክለህም እንድትናገር በትላንትናው ዕለት ራሱ የሳምንታዊ ዜና ላይ መረጃ ያቀረብነው አለ። በዚህ በአውስትራሊያ አካባቢ በፓፓዋ ጊኒ በሚባል አካባቢ ከሰው የተገለሉ ለዘመናት እንግዲህ ያልሰለጠኑ ነው የሚባሉት እነሱ ጋር እነዚህ የሚገርም ነገር የሰው ስጋ ሁሉ የሚበሉ በቃ የእንስሳ አኗኗር ዘይቤ የሚከተሉ ለዘመናት ነው እንግዲህ እና ሰይጣን በጨለማ አገዛዝ ቀንበር ስር ይዟቸው የነበሩ ለነሱ እንኳ በሚገርም ሁኔታ አሜሪካውያን ሚስዮናውያን ሄደው ወንጌል በነፍስ ወከፍ ለነሱ ሁሉ እስከ ማድረስና ብዙዎች ጌታን ተቀብለው እስከ መጠመቅም የደረሱ እንደሆነ መረጃዎች ያመለክታሉ። እንግዲህ ምንድነው መሰለ አሁን የመጨረሻው ዘመን ላይ ጦርነቶች ብቻ አይደለም የሚኖሩት። እኛ ወደ ተስፋችን እየቀረብን ነው ያለው። ወደ ተነገረልን ተስፋ። ምክንያቱም ዓለም ወደ መጨረሻ በምትደርስበት ሰዓት ከትንቢቱ መካከል ጌታ ኢየሱስ ከተናገረው መካከል ወንጌል በዓለም ዙሪያ ሁሉ ምን ይሆናል ተብሏል? ይሰበካል ተብሎ ተጽፏል። ይሄ እውነት እየተተገበረ ያለበት ሰዓት ላይ ነን ያለነው። ለዚህ ነው ቬንዙዌላ የጸጋ ምድር ነች በሚል መሪ ቃል ቅድም በተናገርኩት ኃይላችን ወይም ፖለቲካ ሳይሆን ኢየሱስ ክርስቶስ ነው፣ ቬንዙዌላ ደግሞ የጸጋ ምድር ነች በሚለው መሪ ቃል በተካሄደው በዚህ ዝግጅት አማኞች አደባባዮችንና ጎዳናዎችን በአምልኮ፣ በምስጋና፣ በጸሎት በመሙላት ለሀገራቸው ሰላምና አንድነት፣ ተስፋና ዘላቂ ለውጥ ተመኝተዋል፣ ጸልየዋል።
እግዚአብሔር አምላካቸውንም ደግሞ አምልከዋል። እንግዲህ እንደዚህ አይነት ነገሮች ወደፊትም በተለያዩ ሀገሮች የሚጠበቁና አንዱ የእግዚአብሔር ቃል እየተፈጸመ የሚመጣበትም መንገድ እንደሆነና ብዙዎች ከጨለማ አምልጠው አይኖቻቸው ተከፍቶ ወደ እግዚአብሔር የሚመለሱበትም እንደሆነ ልናውቅ ያስፈልጋል ለማለት እወዳለሁ። እንግዲህ ሀገሪቱ በፊተኛይቱ ጊዜ የነበራትን የፖለቲካ ሐሳቤና ከክርስቶስ የመለየቷ የረጅም ጊዜ ትዝታ ሳይሆን የቅርብ ጊዜ ነው። እውነት ነው። እነዚህ እንግዲህ የሚያሳዩን ነገሮች ምንድነው? በምድር ላይ አሁን ላይ የሆነ ያለው ተሐድሶ ታላላቅ መንፈሳዊ ሪቫይቫሎች እየመጡ መሆናቸውን አመልካች እንደሆኑ ልናውቅና እኛም በምድራችን ደግሞ እንደው ነፃነት ስላለን ብዙ ሚሊዮንም በሚል ሳንታበይና ሳንኩራራ ይህንን እግዚአብሔር የሰጠንን እድል ተጠቅመን መከሩን የምንሰበስብበት ዘመን ነው ብዬ እላለሁ። ብዙዎች በጨለማ አሉ፣ ብዙዎች በስራት አሉ፣ ብዙዎች በጭንቀት አሉ፣ ብዙዎች በሐዘን አሉ። እነዚህ ልንደርስላቸው የሚገባበት ጊዜው አሁን እንደሆነ አስባለሁ። ከዚህም ባሻገር እግዚአብሔር ዘመንን ሲሰጥ፣ እግዚአብሔርን እድልን ሲሰጥ፣ እግዚአብሔር ጊዜን ሲሰጥ ያንን ጊዜ ቤተክርስቲያን አውቃ ነቅታ ተዘጋጅታ ልትጠቀምበት ያስፈልጋል። ለዚህም እግዚአብሔር የመሪዎችን አይን ይክፈት ማለት እወዳለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። እንግዲህ ክብር ለኢየሱስ ይሁን። እንደነዚህ አይነት ምስክርነቶችን ስንሰማ ከምን ጊዜውም በላይ የሙሽራው ኢየሱስ መምጫ መቃረቡን አመልካች ነው። ነገር ግን ዋናው ጥያቄ ሙሽሪቷስ ተዘጋጅታለች ወይ? እንደነዛ 10 ቆነጃጅቶች 5ቱ እንደተዘጋጁት 5ቶቹ ደግሞ እንደተዘናጉት እንዳንቀላፉት ናት ወይ የሚለው ጥያቄ በእጅጉ አሳሳቢ እንደሆነ የምንታዘበው ጉዳይ ነው። በተለይም ደግሞ በሀገራችን ያለችው የክርስቶስ አካል የሆነችው ቤተክርስቲያን በጣም የመፍዘዝ ቁሳዊ ነገር ላይ ትኩረት በማድረግ ጊዜያዊ ነገሮች ላይ እንደዚሁ በማተኮር ጊዜዋን የምታሳልፍ ይመስላል። ነገር ግን እንደነዚህ አይነት አባናኝ ደግሞ መረጃዎች ሲመጡ መንቃት በጣም ማስተዋል ነውና እንግዲህ ለዚህ ሁሉ የእግዚአብሔርን የማስተዋል መንፈስ በእያንዳንዳችን ላይ እንዲሆን ንቁና ዝግጁ እንድንሆን እንግዲህ መረጃው አባኖናል ብዬ አምናለሁ። ፓስተር እንግዲህ እግዚአብሔር አብስቶ ይባርክህ። እንደነዚህ አይነት መረጃዎችን እየሰበሰብክ እያነቃህን ስለሆነ በዚሁ ቀጥል፣ በርታ እንላለን። ውድ አድማጮቻችን እንግዲህ እንደሰማችሁት ነው ምን ቀር የሚያስብል ክስተት ነው እንግዲህ እየተከናወነ ያለው። የክርስቶስ ኢየሱስ ወንጌል በዓለም ዙሪያ ይሰበካል፣ የዛን ጊዜ መጨረሻው ይሆናል ያለው እንግዲህ መድኃኒታችን ጌታ ኢየሱስ ክርስቶስ ነው። ስለዚህ በዚህ አውድ እርግጠኛ ነኝ ይሄ መረጃ ያባንነናል ብዬ አምናለሁ። እንግዲህ ውድ አድማጮቻችን ለዛሬ ለዕለተ ሐሙስ ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ የእግዚአብሔር ፈቃድ ሆኖ በሌላ መረጃና መልእክት ተመልሰን እስከምመጣ ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።